የግብርና ፍጥነት በተሻገረ ምናብ በተደመረ ጥረት ሀገራችን ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የማድረግ ህልም የሚጨበጥ ህልም ነው። ይህ ከፍተኛውን የሀገሪቱን የህዝብ ቁጥርና የመሬት ስፋት የሚሸፍነውን የገጠሩን ህዝብ ማሸጋገርን በዋናነት ይመለከታል። የገጠሩን የኢኮኖሚ አቅም በፍጥነትና በፈጠራ ማንቀሳቀስን ይሻል። አርሶና አርብቶ አደሩ ማዕከል ያደረገ ልማት ለሀገራዊ ሁለንተናዊ ብልጽግና ሰፊ መሰረት ይሆናል። ተጠባቂውን ፈተና በድል በመወጣት ፈጣንና ቀጣይነት ያለው አጠቃላይ የምርት እድገት ለማረጋገጥ የግብርናው ዘርፍ ከወዲሁ በሳይንስ በቴክኖሎጂና በፈጠራ ሊመራ ይገባዋል። የግብርና መሸጋገሪያ እርካብ መራመጃው ብዙ ነው። ምርትን በመጠን በአይነትና በጥራት ማምረት ብሎም የገበያ ትስስርን መፍጠር፣ አካባቢና ስነ ምህዳርን በእምቅ አቅምነት መጠቀም፣ ጊዜን ከምርት ወቅትና ከመድረስ አንጻር መረዳት፣ በምርምርና በቴክኖሎጂ የማምረት አቅምም በብዙ እጥፍ ማሳደግ የእርካቡ መሸጋገሪያዎች ናቸው። የግብርና ሽግግራችን የሚሰምረው ያልተጠቀምንበትን ጊዜ ቦታና የገበያ ዕድል በውጤታማነት ስንጠቀምና በቴክኖሎጂና በፈጠራ ስንታገዝ ነው። ጊዜ፣ ቦታና ሰው መስተጋብራዊ ጥምረት መፍጠር አለባቸው። እነርሱ ደግሞ በምርምር፣ በቴክኖሎጂ፣ በሜካናይዜሽንና በፈጠራ ሲታገዙ ለውጡን ያፋጥኑታል። በሌላ በኩል ደግሞ በጀመርነው የለውጥ እንቅስቃሴ አያሌ ልምዶችን ቀስመናል። የስንዴ ስኬታችንን በሌሎች የቅባትና የጥራጥሬ እህሎች፣ በአትክልትና በፍራፍሬ፣ በሻይ ቅጠልና በሩዝ ላይ ለመድገም የሚያስችል ልምድና ስነ ዘዴ ቀስመናል። የግብርና ዘርፍ የሥራ ፈጠራ ማዕከል ለማድረግ ምርትን በመጠን በአይነትና በጥራት እናሳድጋለን። ገበያ በመፍጠርና በማስተሳሰር የአርሶና የአርብቶ አደሩን ሕይወት ለመቀየር እንሰራለን። ከዚህም በተጨማሪ ህጋዊ ኢኮኖሚያዊ አስተዋጽኦን እናሳድጋለን። በአጭር ጊዜ ከሌሎች ዘርፎች ጋር በሚኖረው ውጤታማ ትስስርና በብዝሃ ዘርፎች አቅጣጫችንን ከሚኖረን ስኬት ጋር ተደምሮ የታችኛው መካከለኛ ገቢ ካላቸው ሀገራት ተርታ እንሰለፋለን። ሀገራችን ካሉባት ተግዳሮቶች መካከል አንዱ የቦታ አጠቃቀም ነው። ለእርሻ ምቹ መሬት አለን። ነገር ግን እስካሁን ያረስነው መሬት መታረስ ከሚችለው አነስተኛው ነው። ያቺው እርሻችን ደግሞ በተሸነሸነ የገበሬ መሬት ላይ የምትከናወን ናት። ከፍተኛ የቆላ መሬት ባለቤቶች ነን። ለከተማ ግብርና የሚሆን ምቹ ስፍራ አለን። ይሁንና እርሻችን ወቅትን የሚጠብቅ በዓመት አንድ ጊዜ ብቻ የሚከናወን ዝናቡን ጠባቂ ነው። መሬታችንን፣ ጊዜያችንንና ጉልበታችንን ሁሉ እናባክነዋለን። በዚህ ምክንያት እምቅ የግብርና ሀብት እያለን በረሃብና በድህነት ስንማቀቅ ኖረናል። ላለፉት 2 አስርት ዓመታት የሰራነው የግብርና ልማት በአነስተኛ የገበሬ ማሳ ላይ ያተኮረ ነው። ይህ የግብርና ልማት በተጠቀማቸው የግብርና ግብዓቶች ትርፍ ማምረት ባያስችለንም ቢያንስ ግን የቤተሰብ የነፍስ ወከፍ ገቢን በማሳደግ መልካም ለውጥ አሳይቷል። አሁን የሚያስፈልገን ግብርናው ከቤተሰብ ፍላጎት ተሻግሮ የግብርና ኢንዱስትሪውን ፍላጎት ለማሟላት የሚያስችል ትርፍ እንዲያመርት ማድረግ ነው። ለዚህ ደግሞ በአነስተኛ ይዞታና ደረጃ በሚከናወን ግብርና ላይ ብቻ መቆም አያራምድም፣ አያሻግርምም። የግብርናው ሽግግር እንዲፋጠን ከፈለግን በተግዳሮቶች መረታት የለበትም ካልን ኢትዮጵያ በግብርናው መስክ መልማት የሚችልን አንድ ስንዝር መሬት ሳታስቀር ለማልማት መቻል አለባት። ከገጠር እስከ ከተማ፣ ከደጋ እስከ ቆላ፣ ከአነስተኛ ማሳ እስከ ትላልቅ እርሻዎች ባለን ሰፊ ምህዳር ልክ ማልማት አለብን። ይህንንን በዓመት ከ2 ጊዜ በላይ ልናሳካው ይገባል። ያን ጊዜ ምርት በመጠን በአይነትና በጥራት ያድጋል። የመደመር መንግስት ስለ እርሻ መሬት ያለው አመለካከት ከቀደሙት ይለያል። የተለመደውን ለእርሻ የተመደበ መሬት ከማረስ ያልፋል። አንድም መሬት ጦም አታድርም በሚል መርህ የሚመራ ነው። የመጀመሪያው መሬትን ጦም ያለማሳደር እርምጃ ደግሞ በውስንነት ያጠናናቸውን የባለቤትነት መለያ መስመሮችን መናድ ነው።
ይህ የእርሻ ወሰንን የመናድ ተግባር በድምሩ ለእርሻ ዝግጁ የሆነ ከፍተኛ መሬት ያስገኝልናል። በዚህም ምክንያት መስመሮቹን አፍርሰን ኩታ ገጠም አደረግናቸው። የሀገራችን የአስተራረስ ዘዴ አንዱ ፈተና የተበጣጠሱ እርሻዎች ሲሆኑ እነዚህ እርሻዎች ከስነ ምህዳሩ ጋር የሚሄድ አንድ አይነት ምርት ለማምረት አያስችሉም። ለቴክኖሎጂ አጠቃቀምም ምቹ አይደሉም። ለማዳበሪያና ጸረ ተባይ አጠቃቀም አይመቹም። በመካከል ለወሰን የሚተወው የመሬት ብክነት አስወግደን ጥቅም ላይ እንዲውል አድርገዋል። በዚህ ኩታ ገጠም አስተራረስ መሬቱን ከማስፋቱም በላይ የግብርና ግብዓቶችና ቴክኖሎጂዎች በጋራና ሀብት ቆጣቢ በሆነ መንገድ ጥቅም ላይ እንዲውሉ አግዟል። የኩታ ገጠም እርሻ ታሪካዊ ፈተና ነበረበት። በደርግ ጊዜ በገበሬ የህብረት ስራ ማህበራት በኩል አስገዳጅ ተደርገው የተፈጸሙ አንዳንድ ጥፋቶች በገበሬው ትውስታ ውስጥ አሉ። ይሁንና ይህንን ችግር ለመፍታት እንዲቻል አርሶ አደሮቹ የመሬት ይዞታቸውን ሳያጡ በፈቃደኝነት በኩታ ገጠም ተባብረው እንዲያለሙ ተደርጓል። በዚህ አካሄድ ማህበረሰቡን ማሳመንና ማበረታታት፣ የተቀበሉ አርሶ አደሮችን በባለሙያና በቴክኖሎጂ ማገዝ እንዲሁም ለሌሎች አርሶ አደሮች ከቀደሙት እንዲማሩ ማድረግ የሚሉ ዘዴዎች ጥቅም ላይ ውለዋል። ሁለተኛው መሬትን ጦም ያለማሳደር ጥረት የሚገለጠው ጊዜን ተጠቅሞ ቦታን ማስፋት በሚለው መርህ ነው። የዚህ መርህ የተግባር መገለጫው በዓመት አንድ ጊዜ ሲታረስ የነበረ መሬት ደጋግሞ በማረስ ነው። ይህ ስልት 3 ጥቅሞች አስገኝቷል። ከክረምት ውጪ ይባክን የነበረውን መሬት ዓመቱን ሙሉ ለእርሻ እንዲውል አድርጓል። ገበሬው ተጨማሪ ምግብና ተጨማሪ ገቢ እንዲያገኝ አድርጓል። የገበሬው ዓመታዊ ጊዜ በአብዛኛው ለምርት እንዲውል በማድረግ የሰው ኃይል ምርታማነትን አሳድጓል። በሀገራችን በዓመት ውስጥ መሬት ሳያመርት የሚያርፍበት ጊዜ ከፍተኛ ከነበረበት በበጋ ግብርና ልማት ልምምድ አማካኝነት የጊዜ ምልከታችን በመቀየር የምርት ለውጥ አምጥተናል። በዚህም በ10 ዓመቱ የልማት እቅድ የያዝነውን ዋና ዋና የምግብ ፍጆታዎችን በሀገር ውስጥ በማምረትና ከውጭ የሚገባውን በመተካት ተስፋ ሰጪ ውጤቶች አስመዝግበናል። በስንዴ ምርት ሀገራዊ ፍጆታን ለማሟላት የተቀረጸውን ራዕይ በፍጥነት ለማሳካት በዓመት 2 ጊዜ እንዲመረት አድርገናል። በዚህ ጥረትም ከዓመታዊ ፍጆታችን በላይ አምርተን ስንዴን ወደ ገበያ ምርትነት ወይም ካሽ ክሮፕ ለመቀየር በክተናል። ሶስተኛው መሬትን ጦም ያለማሳደር ጥረት ደግሞ አቅም መደመር ነው። በየቦታው ተበጣጥሶ የሚገኙ መሬቶች እንደየአቅማቸው ማበርከት ቢችሉ በድምሩ ከፍተኛ ተጽዕኖ ይኖራቸዋል ከሚል የሚነሳ ነው። ከዚህ አኳያ የከተማ መሬቶች ጥቅም ላይ መዋል አለባቸው። እነዚህ መሬቶች በጓሮ አትክልት አቀባዊ እርሻን በማስፋፋት የአትክልትና የፍራፍሬ እርሻዎችን በማልማት ለሀገራዊ ምርት እድገት ትልቅ ድርሻ እንዳለው ተገንዝበን በተግባር መትጋት ይገባል። ባለፉት 2 እና 3 ዓመታት በከተማ ግብርና የጊዜና የቦታ የእይታ ለውጥ መጥቷል። በተግባር ሰርቶ በማሳየትና በማበረታታት አዲስ የከተማ ግብርና ልማድ እየተፈጠረ ነው። ዛሬ ጓሮን ጦም ማሳደርና የተቋማትን መሬት ለጢሻ መተው እየተነወረ ነው። ለምን ብሎ የሚጠይቅ ከተሜም እየበዛ ነው። የከተማ ግብርናን ባህል በማድረግና የማምረቻ ግብዓቶችን በማቅረብ የከተማ ግብርና ልማት እየተጠናከረ ይገኛል። ይህም ለሀገራዊ ጥቅል ምርት ካለው አስተዋጽኦ ባሻገር የተመጣጠነ የስነ ምግብ አቅርቦት በከተማ ለማሳደግ ይረዳል። ጤናውን የጠበቀ ማህበረሰብ በመገንባት ዘርፍም ጥቅሞችን ያስገኛል። መሬትን ጦም ያለማሳደር አራተኛ ጥረት የቆላ ግብርና ነው። የኢትዮጵያን ግብርና ምርት የመቀየር ትልቅ አቅም ያለው ቆላማ ቦታ ለዘመናት ትኩረት አጥቶ መኖሩን ከመረዳት የሚነሳ ነው። በእርግጥ የኢትዮጵያን የቆላማ አካባቢ ለማልማት የግብርና ቴክኖሎጂ የመሰረተ ልማት ግንባታ፣ ይህ ደግሞ ከፍተኛ ካፒታል እንደሚጠይቅ ይታወቃል። ይሁን እንጂ በአነስተኛ ወጪ መልማት የሚችሉ ቆላማ አካባቢዎች አሉ። በቆላ አካባቢ የሰብል ዘሮችን ማምረት ማላመድና በልማት ሂደት በሚፈጠር የካፒታል አቅም የቆላ ግብርናን ማስፋት ይገባል። ካለብን የምርትና የምግብ እጥረት እንዲሁም ከሚያስገኘው ቀጣይነት ያለው የምርት እድገት አንጻር የቆላማ አካባቢ ኢንቨስትመንት በካፒታል መደገፍ ተገቢ ነው።
በቆላማ አካባቢ አነስተኛና ታላላቅ መስኖዎችን በመገንባትና ያለሙ ቦታዎችን በማልማት ምርትን በመጠን በአይነትና በጥራት እናሳድጋለን። የ10 ዓመት የልማት እቅዳችን ከማለቁ አስቀድሞ የአነስተኛና የታላላቅ መስኖ የማጎልበት የአገሪቱ ሽፋን በከፍተኛ ደረጃ ያድጋል። የቆላማ ግብርና ልማት የኢትዮጵያን ግብርና ሽግግር በማቅናት ትልቅ አቅም ይሆነናል። አምስተኛው መሬትን ጦም ያለ ማሳደር ጥረት ያልታረሱ ልዩ መሬቶችን የማካተት መርሃ ግብር ነው። ይሄም ለእርሻ ምቹ ሆኖ ሳለ በተለያዩ ምክንያቶች ያልታረሱ መሬቶችን በተለየ ትኩረት ወደ እርሻ የማስገባት ጥረት ነው። በዚህ መንገድ የግል ዘርፉን በከፍተኛ ደረጃ እናሳትፋለን። በዚህም አማካኝነት ትላልቅ ኢንቨስትመንቶችንና ሜካናይዝድ እርሻዎችን እንፈጥራለን። ባለፉት ጥቂት ዓመታት መሰል ኢንቨስትመንቶች በከፍተኛ ደረጃ ጨምረዋል። እነዚህ ምቹ የእርሻ መሬቶች የግብርና እድገታችንን ለማፋጠን ዋና ማስፈንጠሪያ ሆነው የሚያገለግሉ ናቸው። ከዚህ አንጻር በተለየ ትኩረት ልማት እየተከናወነባቸው ይገኛሉ። በሌላ በኩል በግብርና ልማት ውስጥ የሰው ልጅ በጊዜና በቦታ አጠቃቀም እምርታዊ ለውጥ በፍጥነት እንዲያገኝ ከፍተኛ ኢንቨስትመንት የሚፈልጉ ጉዳዮች አሉ። እነርሱም ማሽነሪዎችና ግብአቶች ናቸው። በሰውና በእንስሳት ጉልበትና በማሽነሪ መካከል ያለው የሰዓት አጠቃቀምና የቦታ ሽፋን በፍጥነት ብቻ ሳይሆን በጥራትም ይለያያል። የምርት አቅርቦት ፍላጎት እድገትን ለማሟላት እንደቀደመው በእንስሳት አርሶ ወቅቶ በሰው ጉልበት ተጎልጉሎና አርሞ የሚሟላ አይደለም። በተለምዳዊ የእርሻ አሰራር በሀገራችን በቅድመና ድህረ ምርት ከፍተኛ የእህል ብክነት አለ። ብክነቱ በእርሻ ዝግጅታችን፣ በቡቃያ ክብካቤ፣ በፍሬ አሰባሰብና በምናከማችበት መንገድ የሚፈጠር ነው። በዘመናዊ ማሽነሪዎች ባለመታገዛችን የተነሳ በየዓመቱ ሚሊዮኖችን ሊመግብ የሚችል እህል ሳይመረት ይቀራል። ተመርቶም ይባክናል። ችግሩን መቅረፍ የሚቻለው በዋናነት የግብርና ማሽነሪዎችን በግዢና በቴክኖሎጂ ልማት በማብዛት ነው። እንዲሁም የአስተሳሰብ ለውጥ በማምጣት የምርት ብክነቱን መቀነስና ምርታማነትን ማሳደግ ሲቻል ነው። እርሱም የአርሶ አደሩን ገቢ በማሳደግ ትርጉም ያለው ለውጥ ለማምጣት ያስችላል። በመደመር መንግስት የእርሻ ሜካናይዜሽን የሽግግሩ መሰረትና ቅድሚያ የሚሰጠው ነው። ስለዚህም ዘመናዊ የእርሻ ማሽነሪዎችን ወደ እርሻችን ማምጣትና ገበሬውን ማስታጠቅ ጊዜ የማይሰጠው ጉዳይ ነው። ለዚህም ገበሬው በቁጠባና በብድር መልክ በተደራጀ ሁኔታ ትራክተሮችን የሚያገኝበት መንገድ እየተተገበረ ነው። በሁለተኛ ደረጃ ከውጭ በሚገቡ ማሽነሪዎች ሜካናይዜሽንን ማሳካት በአገር ኢኮኖሚ ላይ ጫናው ከባድ እንደሚሆን ይታወቃል። ለዚህም መፍትሄ እንዲሆን የሀገር ውስጥ ኢንዱስትሪዎች አነስተኛ፣ መካከለኛና ከፍተኛ ዘመናዊ የእርሻ ማሽነሪዎችን እንዲገጣጠሙ በሂደትም ወደ ማምረት እንዲገቡ በተለየ ትኩረት እየተሰራ ይገኛል። ሌሎች የግብርና ግብዓቶችን በተመለከተም አዳዲስ የፈጠራ መፍትሄዎች ያስፈልጉናል። በሀገር ውስጥ ማግኘት የምንችላቸውን የግብዓት ምርቶች ቅድሚያ እንሰጣለን። ከውጭ ማስገባት ያለብንን ደግሞ በሂደት እንተካለን። ማዳበሪያ የእርሻችን ወሳኝ ግብዓት መሆኑ ይታወቃል። በዚህ ረገድ የሚፈጠሩ የጊዜ መዛባቶች ኪሳራቸው እጅግ ከባድ ነው። በመሆኑም የማዳበሪያ ፋብሪካዎችን በከፍተኛ ደረጃ በማስፋፋት ከኛ አልፎ ለሌሎች መሰል ሀገራትም ማዳበሪያ የምናቀርብበትን አቅም መገንባት ያስፈልጋል። የመደመር መንግስት የገጠር ልማታችን በአርሶና አርብቶ አደሩ ምርታማነት ላይ ብቻ የሚያተኩር አይደለም። አዳዲስ ገበያዎችን በመፍጠር የአርሶና የአርብቶ አደሩን ገቢ በማሳደግ ዙሪያ ይቃኛል። የገጠር ልማት የግብርና ምርታማነትን በማሳደግ የገበያ ትስስር እያጎለበተ መሄድና በገጠር የስራ ፈጠራን ማስፋፋት አለብን። የገጠር ከተማና የከተማ ለከተማ ትስስሮችን ማጠናከር ይኖርብናል። በዚህም የአምራቹንና የሸማቹን የጋራ ተጠቃሚነት ማሳደግ ይገባል። በዚህ ረገድ ዋነኛው ተግዳሮት የመሰረተ ልማት እጥረት ነው። የመስኖ፣ የመጓጓዣ፣ የኃይልና የዲጂታል መሰረተ ልማቶች የተለየ ትኩረት የሚፈልጉ ናቸው።
በንጉሱም በደርግም በኢህአዴግም ከዝናብ ጥገኝነት ለመላቀቅ ተደጋጋሚ እቅዶችና ሙከራዎች ነበሩ። እዚህ ግባ የሚባል ስኬት ግን አላስገኙም። የመስኖ ልማት የግብርና ሽግግር የደም ስር ነው። ሀገራችንም ለመስኖ ልማት ምቹ ናት። የግብርና ምርታችንን ከቦታና ከጊዜ ፈተና እንዲሻገር ከፈለግን የውሃ አቅርቦት በአነስተኛ በመካከለኛና በተላላቅ መስኖዎች መሰረተ ልማት መደገፍ አለበት። ባለፉት ጥቂት ዓመታት የመስኖ መሰረተ ልማት በከፍተኛ ትኩረት የሰራንበት ተግባር ነው። በርካታ አነስተኛ መካከለኛና ትላልቅ የመስኖ መሰረተ ልማቶችን ገንብተናል። ውጤቱም የበጋ እርሻችን በከፍተኛ ደረጃ በማሳለጥ ተመልክተናል። በሚቀጥሉት ዓመታትም የግብርና ምርታማነትን ለማሳደግ የውሃ አቅርቦትን በግለሰብና በቡድን ደረጃ ለማድረስ ይሰራል። በዚህ ረገድም የግለሰቦችን እይታና አቅም ማሳደግና ለግሉ ዘርፍም የተለያዩ ማበረታቻዎችንና ድጋፎችን ማድረግ ይገባል። በመንግስትና በአጋር አካላት የጋራ ቅንጅት የግብርና ዘርፉ የተለየ ትኩረት እንዲያገኝ ይደረጋል። በሌላ በኩል ደግሞ የእርሻ ግብዓቶችን ለገበሬው በቶሎ ለማድረስም ሆነ የገበሬውን ምርት ለተጠቃሚዎች ለማከፋፈል ትራንስፖርት ወሳኝ ነገር ነው። የመኪናና የባቡር በተወሰነ ደረጃ የአየር መንገዶች መሰረተ ልማት ማስፋፋት ለገጠር መዘመን ሚናቸው ከፍ ያለ ነው። ገጠሩን ከከተማ የሚያስተሳስሩ ትላልቅ አውራ ጎዳናዎች እየገነባን ነው። ባለፉት ጥቂት ዓመታት ብቻ የአውራ ጎዳናዎች የማስተሳሰር ሽፋን በከፍተኛ ደረጃ ጨምሯል። ይሁንና የሀገራችን የመንገድ ግንባታም በራሱ ረጅም ጊዜ፣ ጉልበትና ከፍተኛ ወጪ የሚጠይቅ ሰፊ ስራ ነው። በቂ መንገድ ባለመኖሩ የተነሳ በበቂ ሁኔታ ሀገራችንን የማስተሳሰር ሂደቱ ፈታኝ፣ አቅምንና ጊዜን የሚጠይቅ ተግባር ሆኗል። በቀጣይ በመንገድ መሰረተ ልማት ዝርጋታ ፈጠራ የታከለባቸው የተለያዩ መፍትሄዎች ያስፈልጉናል። በዚህም ከግል ዘርፉ ጋር በተለየ ቅንጅት መስራት ይገባናል። የባቡር መጓጓዣ አገልግሎት በሌሎች ሀገራት በሰፊ የተለመደና በተለይም ረዣዥም ርቀቶችን ለመሸፈንና ግዙፍ ቁሶችን ለማጓጓዝ ተመራጭ የሆነ መሰረተ ልማት ነው። የግብርና ግብዓቶችንና ምርቶችን በሰፊ ለማጓጓዝ አይነተኛ መንገድ ነው። ሀገራችን ከአውራ ጎዳና ግንባታ ቀድማ የዘረጋችው የባቡር መስመርን ነበር። እድገቱ ግን በአንድ መስመር ታቅቦ ቀረ። የባቡር መስመር ዝርጋታ የመነሻ ወጪው ከፍተኛ ቢሆንም ጥቅሙ ከወጪው በላይ ነው። ባቡር በአየር ሁኔታ እምብዛም አይስተጓጎልም፣ ፈጣን ነው። የአካባቢ ብክለትን ለመቀነስም በተነጻጻሪ የተሻለ በመሆኑ እንደ ሀገር በስፋት ልንጠቀምበት የሚገባ መሰረተ ልማት ነው። በቀጣይ ዓመታት ሀገር አቋራጭ የባቡር መስመሮችን እንዘረጋለን። ለዚህም በፈጠራ የታጀቡ ዘመናዊ የባቡር መጓጓዣ ባለቤቶች የሚያደርጉንን መፍትሄዎች መከተል ይገባናል። ዲጂታል ቴክኖሎጂና መሰረተ ልማት ግብርና ምርታማነትን በማሳደግና ሁለንተናዊ የገጠር ልማትን በማፋጠን ያልተነካ ትልቅ አቅም አላቸው። በዘመናዊ ቴክኖሎጂ የተደገፈ የግብርና መረጃ አገልግሎት በመስጠት የአየር ትንበያን በመተንተንና መረጃ በማድረስ የገበያ መረጃና ትስስርን በመፍጠርና የፋይናንስ አገልግሎትን በማዳረስ ከፍተኛ እድገትን ያመጣሉ። በዘመኑ ቴክኖሎጂ በመደገፍ የግብርና ምርታማነትና ሽግግርን ያፋጥናሉ። የገጠሩ ማህበረሰብ ህይወት በመሰረታዊነት ለመለወጥ ያስችላሉ። የዲጂታል ዘርፉን አስቻይነት በስርዓትና በተግባር ለመምራት የፖሊሲና የፕሮግራሞች ጥልቀት ተግባራዊ ፍጥነታችንን ይወስነዋል። በመሆኑም ሀገራዊና ዓለም አቀፋዊ ሁኔታን የተረዳ መጪውን ማመላከት የሚችል ፖሊሲና ፕሮግራም ያሻናል። እርሱም ካረፈርንበት ለመነሳት ከቀደሙን ላይም ለመድረስ የሚያስችል ፍኖተ ካርታ በመሆን ለተግባራዊ ፍጥነት አቅም ይሆነናል። በዚህ መረዳት የሀገር በቀል የኢኮኖሚ ማሻሻያ ዲጂታል ኢኮኖሚን አንዱ የኢኮኖሚ አውታርና አስቻይ በማድረግ ዋነኛ የልማትና
የእድገት አምድ አድርጎታል። የዲጂታል ኢትዮጵያ ስትራቴጂ 2025 ለግብርና ዘርፍ፣ ለአምራች ኢንዱስትሪ የእሴት ሰንሰለት፣ ለብዙሃን ዲጂታል መሰረተ ልማትና ለቱሪዝም ልማት አቅም በመሆን ምርትና ገበያን ለማሳደግ አልሞ ወደ ስራ ገብቷል። የዲጂታል ፖሊሲና ስትራቴጂ ሰነድ ሁሉም የኢኮኖሚ አውታሮች የዲጂታል ጉዳዮችን እንዲያካትቱና ዘርፉ በሀገራዊ ጥቅል ምርት ላይ ያለው አስተዋጽኦ እንዲጎለብት ተግባራዊ ተደርጓል። ዲጂታል ቴክኖሎጂ የአፈር ባህሪ፣ የመረጃ ቋት በማደራጀት የአዝርዕት ምርጫና የግብዓት አጠቃቀምን በትክክል የመወሰን አቅምን በማሳደግ የሀብት ብክነትን በመቀነስ ምርታማነትን ያሳድጋል። እንዲሁም ብሔራዊ የከርሰ ምድር ውሃ መገኛ በዲጂታል የመረጃ ቋት ለማመላከት መቻል የውሃ መገናኛዎች በመለየት አጠቃቀማችንን ያሳድጋል። የዲጂታል ቴክኖሎጂን ወደ ስራ ለማስገባት ወሳኝ ከሆኑ መሰረተ ልማቶች አንዱ የግንኙነት መሰረተ ልማት ነው። አርብቶና አርሶ አደሩን በትንሽ ወጪ ከተለያዩ የማህበረሰብ ክፍሎች ጋር ለማገናኘት ትልቅ ሚና አለው። በዚህ የተነሳ ሀገራችን ከጫፍ እስከ ጫፍ በግንኙነት ረገድ እንድትተሳሰር በከፍተኛ ርብርብ እየሰራን እንገኛለን። የኢትዮ ቴሌኮም ባለ ገመድና ገመድ አልባ መረቦች ሀገራዊ ሽፋን ባለፉት ጥቂት ዓመታት በእጅጉ ጨምረዋል። ጥራትን ከመጨመርና ዋጋን ከመቀነስ አንጻርም ከፍተኛ ማሻሻያዎች ተደርገዋል። ተደራሽነትን ከመጨመርና ዘርፉን በውድድር በሚገኝ ጥቅም ከማሳደግ አንጻር ለግል ባለሀብቶች ክፍት የማድረግ ስራዎች ሰርተናል። በውጤቱም የተሻለ ሀገራዊ ተጠቃሚነት እንደሚኖር ይጠበቃል። በሚቀጥሉት ጥቂት ዓመታት በዘመናዊ የመገናኛ መረብ ሀገራችን ከጫፍ እስከ ጫፍ የምትገናኝ ይሆናል። ከግንኙነት መሰረተ ልማት ባሻገር ለዲጂታል ኢኮኖሚ ወሳኝ ከሆኑት መካከል ኢንተርኔትን ለመጠቀም የሚያስችል አቅምን ያገናዘበ ተደራሽ ሞባይል መሰል ቁሶች ተጠቃሽ ናቸው። እነዚህ ቁሶች የገጠሩ ማህበረሰብ ሊገዛ በሚችለው አቅምና መንገድ ተደራሽ ማድረግ ያስፈልጋል። የአስቻይ አቅሞች ማሟላት የመረጃ ፍላጎትና ትንተናን ያሳድጋል። የውሂብና የተቋማትን ቅንጅት ይፈጥራል። አውቶሜሽንን ያስፋፋል። እንዲሁም ፈጠራ እንዲያብብ ያደርጋል። የግንኙነት መረብ የተሳለጠበት ሀገር አካታች፣ ውጤታማና በፈጠራ የዳበረ ልማትን ለማረጋገጥ ይችላል። የግንኙነት መረብ ዲጂታል ቴክኖሎጂዎች መሰረታቸው ኤሌክትሪክ መሆኑ ይታወቃል። ያለ ኃይል አቅርቦት ጥቅም አልባ ናቸው። የኃይል አቅርቦትን ተደራሽ ማድረግ በቴክኖሎጂዎቹ ላይ ነፍስ እንደመዝራት ነው። በተለይ በጨለማ ውስጥ ለሚኖሩ የገጠሩ ማህበረሰብ መሰረታዊ የመብራትን አቅርቦት ማዳረስ ወሳኝ ነው። በተለያዩ መልኮች የምናመርተውን ኃይል ለገጠር ከማዳረስ አንጻር ከፍተኛ ክፍተት አለብን። የተለመደውን የኃይል ዋና መስመር ዝርጋታ የተከተለ አካሄድ ለገጠር ትልቅ ወጪን የሚጠይቅ ነው። በመሆኑም ከዋና መስመር ውጪ መፍትሄዎችን ማምጣት ይኖርብናል። ለዚህ ደግሞ የፀሐይ፣ የንፋስ፣ የባዮማስ ወዘተ አማራጮችን መጠቀም የተሻለ ነው። በእኛ ዘንድ በእነዚህ አማራጮች ላይ በስፋት እየተሰራባቸው ይገኛል። በዚህ ረገድ ከግል ዘርፉ ጋር በተቀናጀ ፈጠራን መሰረት ያደረጉ ብዙ መፍትሄዎችን ወደ መሬት ማውረድ ያስፈልጋል። የዘመናዊ ግብርና ባለቤትነታችን ቀጣይነቱም የሚረጋገጠው በዘርፉ በምናደርገው የአቅም ግንባታ ስራዎችና ምርምሮች ላይ ነው። የሀገራችንን የግብርና ምርምርና ቴክኖሎጂ ደረጃ ማሻሻል፣ ማጠናከርና መለወጥ ይኖርብናል። ይህ ተግባር በጊዜ እንዳንቀደም፣ በቦታ እንዳንወሰን ብሎም የቀጣይ ዘመን ግብርና ምርት ከእጃችን እንዳይወጣ ያስችለናል። የምርምርና የፈጠራ ኃይል ሰው ነው። ጊዜና ቦታን በምናብ አሻግሮ ማየት የሚችለው ሰው ነው። አቅምን ላቅ የሚያደርገውና የሚያፈጥነው ሰው ነው። ሐሳባዊ ቁሳዊ ፈጠራዎችን ክሱት ለማድረግ ሰው ታላቅ ኃይል ነው። አገራችን በአንጻራዊነት በግብርና ዘርፉ በርካታ የሰው ኃይል አፍርታለች። በከፍተኛ ትምህርት ተቋማትና በግብርና ምርምር ማዕከላት የሰለጠኑ ባለሙያዎች አሉን። በግብርና ሳይንስ በየመስኩ የሚሰሩ የሰለጠኑ የምርምርና የተግባር ባለሙያዎች ቁጥር ከሞላ ጎደል በቂ የሚባል ነው። ይሁን እንጂ በግብርና ምርምር ውጤታማነት እንዲሁም በቴክኖሎጂ ፈጠራ ከፍተኛ ክፍተቶች ይታዩብናል።
የግብርና ምርምር ከቴክኖሎጂ ፈጠራ አንጻር በሰብል ላይ የተሰራው ከሌሎች ጋር ሲነጻጸር የተሻለ ቢሆንም የምርምር ውጤቶች ውጤታማነት ግን አነስተኛ ነው። የግብርና ምርምር ቴክኖሎጂና ፈጠራ በግብርና ውስጥ በፍጥነት በማስፋፋት ምርት በመጠንና በአይነት እንዲያድግ ማድረግ ተገቢ ነው። በድህረ ምርት የሚደርሰውን ብክነትን መቀነስ ይገባል። የእሴት ሰንሰለትን ማጠናከርና ገበያ መፍጠርም ወሳኝ ነው። በዚህ የገጠሩ ማህበረሰብ ገቢ መጨመር ይቻላል። ግብርና የብዙሃኑን የኑሮና የኢኮኖሚ ዋስትና አንቀሳቃሽ ነው። በመሆኑም በሀገሪቱ የግብርና ምርምርና ልማትን በማጠናከር በየጊዜው አዳዲስ ፈጠራዎችን ማውጣት ከምርቱ ባልተናነሰ አስፈላጊ ነገር ነው። በመሆኑም በሀገሪቱ የግብርና ምርምርና ልማትን በማጠናከር በየጊዜው አዳዲስ ፈጠራዎችን ማውጣት ከምርቱ ባልተናነሰ አስፈላጊ ነገር ነው። የግብርና ዘርፍ በእጽዋትና በእንስሳት መስክ የሚደረጉ ምርምሮች ዘመኑ በደረሰበት የምርምር እሳቤ ልክ መሆን አለባቸው። በግብርና ጥናትና ምርምር ላይ ኢንቨስትመንቶችን በማስፋፋትና በመደገፍ የዘርፉ መዋቅራዊ ሽግግር እናፋጥናለን። በዚህ ረገድ የተጀመሩ ስራዎችን አጠናክረን በፍጥነት በማስኬድ ግብርና በምርምርና በፈጠራ ላይ መሰረቱን እንዲያደርግ እንሰራለን። ዘመኑ የደረሰበትን ቴክኖሎጂ በአገራችን አውድ በመቃኘት ለአርሶና አርብቶ አደሩ እንዲመች ሆነው የሚሰሩ ቴክኖሎጂዎች ባለቤት እንሆናለን። በሚቀጥሉት 10 ዓመታት የቦታና የጊዜ ምልከታችን ይቀየራል። በምርምርና በቴክኖሎጂ የምርትና የማምረቻ ግብዓቶች ይሻሻላሉ። በዚህም የእህል ሰብል ምርታማነት በከፍተኛ ደረጃ ያድጋል። ባለፉት ጥቂት ዓመታት ስንዴ በብዛት በማምረት ከሀገር ውስጥ ፍጆታ ተሻግሮ ለጎረቤት ሀገራት ለመላክ ችለናል። የስነ ምህዳሩ ምቹነት፣ የቴክኖሎጂ አጠቃቀምና የገበያ ትስስር መፍጠር እንደሚቻል አሳይተናል። በመንግስት የሚደረጉ ሁለንተናዊ የግብርና ልማት ጥረቶች ተሳክተው ግብርና መዋቅራዊ ሽግግርን እንዲያደርግ የግል ዘርፉ ተሳትፎ በሁሉም መስክ ጉልህ ማድረግ አለበት። እንዲሁም የመንግስትና የግል ትብብርን በስፋት ማጠናከር ይጠይቃል። መንግስት የሚሰራቸው ተግባራት እንደተጠበቁ ሆነው ለግል ባለሀብቱ ተሳትፎ ማመቻቸት ያለበት ነገሮችም አሉ። በግብርና ዘርፉ የሚሰማሩ ባለሀብቶችን ማበረታታት፣ በኢንቨስትመንት የሚያጋጥሙም ስጋቶችን ማጋራት፣ በመንግስትና በግል ዘርፉ ትብብር ምርምርና ኢንቨስትመንት ማስፋፋት የሚጠበቅበት ናቸው። እነዚህም ማድረግ ከተቻለ ግብርናችን ካሉበት ተግዳሮቶችና ከመጪው ዘመን ፈተናዎች በፍጥነት እንዲወጣ ያስችለዋል። በመደመር መንግስት የለውጥ ሂደት የሚያስፈልግ የግብርና ትብብር አለ። ትብብሩም መንግስት ከአርሶና አርብቶ አደሩ ጋር እና መንግስት ከባለሀብቱ ጋር የሚያደርጉት ትብብር ነው። ሁሉም በየመስካቸው የሚያደርጉት ጥረት ሲቀናጅ ሀብቱን በውጤታማነት በመጠቀም አጠቃላይ ምርትን ማሳደግ ይቻላል። ዕውቀትና ካፒታልን በግብርናው ዘርፍ በማጣመርና ፈጠራን በማበረታታት አጠቃላይ የምርት እድገት እንዲፋጠን ያደርጋል። አርሶ አደሩ ያሉበትን ተግዳሮቶች አዳዲስ የአመራረት ስልትና ቴክኖሎጂ በመፍጠር በማላመድና በማሰራጨት ይታገዛል። የግል ዘርፉ በእነዚህ ቦታዎች እንዲሰማራ አስቻይ ሁኔታና እድሎችን በፖሊሲና በሕግ ብሎም በተግባራዊ ድጋፍ ለማመቻቸት ይሰራል። ይህ ሲሳካ የግል ዘርፉ ሰፊ የግብርና ልማቶችን ከቀላል ኢንዱስትሪ ጋር እንዲያያዝ ያደርጋል። በአነስተኛ ይዞታ ለተሰማሩ ከአርሶና አርብቶ አደሮች የመንግስት የግብርና ድጋፍ ተጠናክሮ ይቀጥላል። እነዚህ የቴክኖሎጂ የግብዓትና የአዳዲስ ፈጠራ ስነ ዘዴዎችን የማላመድ ድጋፍና ትብብር ናቸው። የሁሉንም ተዋናያን አቅም በፈጠራና በፍጥነት በማቀናጀት ግብርናን የሚያሻግር አቅም ይገነባል። ግብርና የሚሻገረው ሁሉም በጊዜና በቦታው መጠቀም ስንችል ነው። በፍጥነት በሚለዋወጠው ዓለም ውስጥ በጊዜ መፍጠን ያሻናል። ጊዜ፣ ቦታ፣ ሰውና ቴክኖሎጂ እምቅ ዕድሎቻችን ናቸው። የስነ ህዝብ እድገትና የአየር ንብረት ለውጥ ደግሞ ከፊታችን ያሉ ፈተናዎች ናቸው። ኢትዮጵያ በምግብ ምርት ራሷን እንድትችል ታሪክ ቀያሪ ስራዎችን እየሰራን ነው። ግብርናን በማስፋፋት ምርምሮችን በመደገፍ ቴክኖሎጂን በማላመድና ፈጠራዎችን
በማበረታታት የፖሊሲና የለውጥ እርምጃዎች በሰፊው እየወሰድን እንገኛለን። የግብርናውን ዘርፍ ከዲጂታል ከምህንድስና ቴክኖሎጂዎችና ከባዮቴክኖሎጂ ጋር ለማጣጣም እየታገልን ነው። የግብርና ኢንቨስትመንትን ማጎልበት የሰርክ ስራችን ሆኗል። ለዘላቂ ምርትና ምርታማነት እድገት የሚረዱ የተሻሻሉ ግብዓቶችንና የሀብት አጠቃቀምን ማሳደግ ከሁሉም ስራችን የምናስቀድመው ነው። በዚህም የኢትዮጵያ ግብርና በሚቀጥሉት 10 ዓመታት ፈጣን እምርታዊ ለውጥ እናረጋግጣለን።